የዓለም ሀያላን አገራት አይን አሁን ወደ ቀዝቃዜው አርክቲክ አምርቷል። አሜሪካ በግሪንላንድ ግዛት ላይ ያላትን ወታደራዊ ይዞታ ለማስፋፋትና አዳዲስ የጦር ሰፈሮችን ለመገንባት ከዴንማርክ ጋር ድርድር ላይ መሆኗም ተሰምቷል። ድርድሩ የዶናልድ ትራምፕ አስተዳደር ግዛቱን በኃይል ለመያዝ ካሳየው ፍላጎት በኋላ የመጣ ቢሆንም ከጀርባው ግን ከሩሲያና ቻይና የሚመጣውን ስጋት የመመከት ዓላማ እንዳለው ይነገራል። የዋሽንግተንና የኮፐንሃገን ዲፕሎማቶች ባልተለመደ ሁኔታ በዝግ በሮች ረጅም ሰዓታት እያሳለፉ እንደሚገኝ ቢቢሲ በአምዱ አስነብቧል። የድርድሩ ርዕሰ ጉዳይ ግሪንላንድ መሆኑንም ጨምሮ አትቷል። ፕሬዝዳንት ዶናልድ ትራምፕ ባለፈው ጥር ወር ላይ አሜሪካ የግሪንላንድ ባለቤት መሆን አለባት፣ ካልሆነም በሌላ መንገድ ልንወስዳት እንችላለን የሚል ዛቻ ካሰሙ በኋላ ግንኙነቱ ወደ ዲፕሎማሲያዊ ቀውስ አምርቶም ነበር። ሆኖም አሁን ላይ እየወጡ ያሉ መረጃዎች እንደሚያመለክቱት ዴንማርክና አሜሪካ ዛቻና ማስፈራሪያውን ወዲያ ጥለው ለስምምነት እየተደራደሩ ይገኛል። የአሜሪካ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ሚካኤል ናዲሃም የሚመሩት ይህ ድርድር በደቡባዊ ግሪንላንድ 3 አዳዲስ ወታደራዊ ካምፖችን ለመክፈት ያለመ ነው። እነዚህ ካምፖች እንደ አሜሪካ ሉዓላዊ ግዛት ተቆጥረው ዋሽንግተን ሙሉ ቁጥጥር እንደምታደርግባቸው የሚል ሐሳብ ቀርቧልም ተብሏል። በዋይት ሃውስ በኩል ከዴንማርክ ጋር ንግግር እየተደረገ መሆኑን ማረጋገጫ ቢሰጥም ስለ ድርድሩ ዝርዝር ሁኔታ ግን አስተያየት ለመስጠት ፈቃደኛ አልሆኑም። አንድ የዋይት ሃውስ ባለስልጣን ለቢቢሲ እንደገለጹት ንግግሮቹ በትክክለኛው አቅጣጫ እየሄዱ መሆኑን ገልጸው ከስምምነት ለመድረስ ከፍተኛ ተስፋ አለውም ብለዋል። አሜሪካ የመካከለኛ ምስራቅ ጦርነትን ሳትቋጭ ለምን አሁን ግሪንላንድን ፈለገች የሚለው ጥያቄ በአንድ ወገን ቢነሳም በሌላ ወገን የሩሲያንና የቻይናን ጂኦፖለቲካዊ የካርታ አሰፋፈር በማሳየት ትክክለኛው ሰዓት አሁን ነው በማለት ይሞግታሉ። አሜሪካ ትኩረቷን ግሉክ ጋፕ በሚባለው ቀጠና ላይ አድርጋለች። ይህ ቀጠና በግሪንላንድ በአይስላንድና በዩናይትድ ኪንግደም መካከል የሚገኝ የባህር መተላለፊያ ሲሆን የሩሲያ የባህር ኃይል ሰርጓጅ መርከቦች ወደ አትላንቲክ ውቅያኖስ ለመግባት የሚጠቀሙበት ዋነኛ በራቸውም ነው። አዳዲስ የሚገነቡት ካምፖች በተለይም በናርሳርሱዋቅ አካባቢ የሚመሰረተው ዋነኛ ተግባራቸው በዚሁ ቀጠና የሩሲያንና የቻይናን የባህር ላይ እንቅስቃሴ በቅርበት መከታተልና የስለላ ስራዎችን ማከናወን ይሆናል ይላሉ ተንታኞች። አሁን ያለው የአሜሪካ የፓሲፊክ የጠፈር ካምፕ ሚሳኤሎችን ለመከታተል እንጂ ለባህር ላይ ቅኝት እየተመቻቸ ባለመሆኑ አዲሱ ስምምነት ለአሜሪካ ትልቅ ወታደራዊ የበላይነትን ይሰጣታል ተብሏል። ዴንማርክ ምንም እንኳን የትራምፕን ግሪንላንድን የመግዛት ሐሳብ ብታጣጥለውም ከአሜሪካ ጋር ያላትን ወታደራዊ ትብብር ግን አላቆመችም። እንደ አውሮፓውያን አቆጣጠር ከ1951 ጀምሮ በሁለቱ ሀገራት መካከል ያለው የደህንነት ስምምነት አሜሪካ በግሪንላንድ ወታደራዊ እንቅስቃሴ እንድታሰፋ ይፈቅድላታል። ዴንማርክ የአሜሪካን ጥያቄ ውድቅ የማድረግ ታሪክ ኖሯትም አያውቅም። ነገር ግን አሁን ያለው ውጥረት በኔቶ አገሮች መካከል ጥርጣሬን ፈጥሯል። አጋርን በወረራ እያስፈራሩም በድርድር የሚገኝ ጥቅም መፈለግ ምን ያህል ውጤታማ ነው የሚለው ጥያቄ በብዙ ዲፕሎማቶች ዘንድ እየተነሳም ይገኛል። ሆኖም የሩሲያና የቻይና ተጽዕኖ በአርክቲክ ውቅያኖስ እየጨመረ በመምጣቱ ምዕራባውያኑ ክፍተቱን ለመሙላት ተገደዋል። ይህ ድርድር የመጨረሻ ስምምነት ላይ ለመድረስ ገና ብዙ እንደሚቀረው ቢገለጽም በዋሽንግተን በኩል የሚካሄደው ንግግር በኢራን ጦርነትና በሌሎች ዓለም አቀፍ ቀውሶች ተጽዕኖ ስር ነው። በተጨማሪም የግሪንላንድ ግዛት በከፊል ራስ ገዝ በመሆኗ የአካባቢው ማህበረሰብና የግሪንላንድ መንግስት በእነዚህ አዳዲስ ካምፖች ዙሪያ የሚኖራቸው አቋም ወሳኝ ነው። የአሜሪካ የሰሜናዊ እዝ አዛዦች እንደሚሉት አሜሪካና አጋሮቿ በአርክቲክ አካባቢዎች ክፍተት ከተው ያ ክፍተት በቤጂንግና በሞስኮ መሞላቱ የማይቀር ነው። ስለዚህም የግሪንላንድ ድርድር የሁለቱ ሀገራት ጉዳይ ብቻ ሳይሆን የቀጣዩን ዓለም አቀፍ የኃይል ሚዛን የሚወስን ትልቅ የቼዝ ጨዋታ ሆኗል። ዋሽንግተን በግሪንላንድ በረዷማ ምድር ላይ ያላትን ወታደራዊ አሻራ ለማሳረፍ የምታደርገውን ጥረት በአርክቲክ ውቅያኖስ ላይ የሚካሄደው አዲስ የሀያላን ሽኩቻ ማሳያ ነው ተብሏል። ድርድሩ ወደ ስምምነት ያመራል ወይንስ የትራምፕ አስተዳደር በድጋሚ የኃይልን አማራጭ ያነሳል የሚለው ጉዳይ የዓለም ዲፕሎማቶች ትኩረት ሆኖ ይቀጥላል።